ሰላም ጤና ይስጥልኝ እንደምን አላችሁ ተማሪዎች ለዩኒቨርሲቲ ጀማሪ ለሆናችሁ ማለት ነው። ዛሬ ስለ ስቴት ኦፍ ማክሮ ኢኮኖሚክስ ምዕራፍ ወይም ቻፕተር 1 ላይ እንማማራለን። ከዛ በፊት ለዩቲዩብ ቻናሉ አዲስ የሆናችሁ ሰብስክራይብ እንድታደርጉ በዚሁ አጋጣሚ ጠይቃችኋለሁ። ስቴት ኦፍ ማክሮ ኢኮኖሚክስ ስንል ምን ማለታችን ነው? ዴፊኒሽን ኤንድ ስኮፕ ትርጉሙና እስከምን ድረስ ነው ስለ ማክሮ ኢኮኖሚክስ የምንነጋገረው የሚለውን ቀጥሎ እየተማማርን እንቀጥላለን። እንግዲህ በቻፕተር 1 ስቴት ኦፍ ማክሮ ኢኮኖሚክስ ኢት ዲስክራይብስ ኦር ኤክስፕሌንስ ዘ አግሪጌት ቢሄቪየር አግሪጌት የሆነውን የኢኮኖሚ ጥቅል ባህሪ ማለት ነው ለመግለጽ ለመተንተን፣ እንደዚሁም ሂደቱን የኢኮኖሚ ሂደቱን ማለት ነው ለማወቅ ለመረዳት እንጠቀምበታለን ማክሮ ኢኮኖሚክስን ማለት ነው። ስለዚህ አን አግሪጌት ኤንድ ፕሮሰስ ኦፍ ኢኮኖሚ ኤክስፕሌን የሚያደርግልን ማክሮ ኢኮኖሚክስ እንደሆነ መረዳት ያስፈልጋል ማለት ነው። በሌላ መንገድ ኢት ሜዠርስ ኤንድ ኤክስፕሌንስ ኦቨር ኦል ኮንስኩዌንስስ ኦፍ ዘ ዲሲዥን ኤንድ ኦፕሬሽን ኦፍ ኢኮኖሚክ ኤጀንት ሃውስሆልድስ ፊርምስ ገቨርንመንት ኤንድ ፎሬነርስ or countries on the economy using macroeconomic variables or parameters የማክሮ ኢኮኖሚክ ቫሪያብል ወይም ተለዋዋጭ የምንላቸው አሉ። በተለይ ደግሞ የኢኮኖሚክ ኤጀንት በቤተሰብ ሃውስሆልድ ፊርም በንግድ ድርጅቶች ወይም ኢንዱስትሪዎች ሊሆኑ ይችላሉ ተቋማት። በሌላ መንገድ ስለ ገቨርንመንት መንግስት እና ስለ ፎሬነርስ ኦር ካንትሪስ የአንድ ሀገር ከሌላ ሀገር ጋር ያለውን ግንኙነት እና ሂደት ውሳኔ ላይ የምንደርስበት እንዴት አድርገው ኢኮኖሚክ ኤጀንቶች ኦፕሬት እንደሚያደርጉ የምንለካበት በአጠቃላይ ማለት ነው የማክሮ ኢኮኖሚክ እንደሆነ መረዳት እንችላለን ማለት ነው። ኢት ዲልስ ዊዝ ስትራክቸር ቢሄቪየር ፐርፎርማንስ ኤንድ ግሮዝ ኦፍ ዘ ኦቨርኦል ኢኮኖሚ። ማክሮ ኢኮኖሚክ የሚነግረን ስለ አንድ መዋቅር የኢኮኖሚ መዋቅር ቢሄቪየር ባህሪው፣ ፐርፎርማንስ አፈጻጸሙና እድገቱ ምን እንደሚመስል በጥቅል ያስረዳናል ማለት ነው። ስለዚህ ዲፊኒሽኑንና ስኮፑን በምን ያክል መንገድ መረዳት እንደምንችል በዚህ ሁኔታ ይገልጽልናል ማለት ነው። አናላይዝ ኤንድ አንደርላይን የመተንተን እና ትኩረት የመስጠት ያ ማለት the determinants of the aggregate trends in the economy with respect to ዲተርሚናንትስ አሉ ኦር ፋክተርስ አሉ አግሪጌት ትሬንዱን ጥቅል የኦቨርኦል ኢኮኖሚውን የሚያዩ የሚመለከቱ የሃውስሆልዱን የፊርም የገቨርንመንት እና የፎሬነር ጥቅል ድምር ሜጀር ተደርጎ ማለት ነው። ዊዝ ሪስፔክት ቱ ጂዲፒ ስንል ግሮስ ዶሜስቲክ ፕሮዳክት ማለታችን ነው። አንኤምፕሎይመንት ስራ ዕድል ወይም ስራ ፈላጊ ልንል እንችላለን። የአንኢንፍሌሽን የገበያ ዋጋ ግሽበት ልንለው እንችላለን ማለት ነው። ከዚህ አንጻር የመተንተን ትኩረት የመስጠት ሁኔታዎችን የምናይ ከሆነ ማክሮ ኢኮኖሚክ እንደሆነ መረዳት እንችላለን ማለት ነው። ሜጀር ማክሮ ኢኮኖሚክ ኢሹ የሚያደርግባቸው ወይም ትኩረት የሚያደርግባቸውን ጉዳዮች ወይም ቫሪያብልስ ልንል እንችላለን። የመጀመሪያው አውትፑት ነው። አውትፑት ስንል ጠቅላላ ምርት በተለይ ደግሞ ጠቅላላ ገቢ ልንል እንችላለን። ይህም የምናይበት ወይም የምንለካበት በግሮዝ ዶሜስቲክ ፕሮዳክት ወይም በጂኤንፒ ግሮዝ ናሽናል ፕሮዳክት ማለት ነው። ጂዲፒ በሀገር ውስጥ ያለውን ጠቅላላ የሚያይ ሲሆን ጂኤንፒ ደግሞ ከውጭ የምናገኘውንም አጠቃላይ ገቢ ከግምት ውስጥ ያስገባ ይሆናል ማለት ነው። ጂዲፒን አንዳንድ ጊዜ ክሎዝድ ኢኮኖሚ ልንለው እንችላለን። ኢኮኖሚያችን ኦፕን ሲሆን ደግሞ ጂኤንፒን እንደሚያካትት መረዳት እንችላለን። ኤንድ ኢትስ ግሮዝ እድገቱንም ከግምት ውስጥ ባስገባ መንገድ እናያለን። እንግዲህ አንዱ ሜጀር ማክሮ ኢኮኖሚክ ኢሹ የምንለው አውትፑት እንደሆነ እንረዳለን ማለት ነው። ሌላኛው ኮስት ኦፍ ሊቪንግ ኢንፍሌሽን፣ የአንድ ሀገር ዜጎች ለኑሯቸው የሚያወጡት አጠቃላይ ወጪ ዋጋ እና ያለው የገበያ ንረት ወይም ግሽበት ጋር ተያይዞ ማክሮ ኢኮኖሚክ አንዱ ኢሹ የሚያደርግበት ነጥብ ነው ማለት ነው። ሶስተኛው አንኤምፕሎይመንት ነው፣ ስራ ፈላጊነት ወይም ስራ አጥነት እና ስራ ዕድል ፈጠራ ጋር የተያያዙ ጉዳዮች ማለት ነው። እንግዲህ ስለ ፍሪክሽናል፣ ሳይክሊካል፣ ስትራክቸራል
ስለሚባሉ የስራ አጥነት ጉዳዮችን የምናወራ ከሆነ አንኤምፕሎይመንት እንደ አንድ ቫሪያብል ይታያል ማለት ነው። ሌላኛው በጀት ደፊሲት ነው። በጀት ደፊሲት ስንል የመንግስት ኤክስፔንዲቸር ከረቨኑ ማለት ነው የበለጠ የሚሆን ከሆነ ለደፊሲት በጀት ደፊሲት ይጋለጣል ማለት ነው። ይህም ለብድር ጫና እንደሚወርቅ ሊገመት ይችላል ማለት ነው። ማክሮ ኢኮኖሚክ ኢሹ ሌላኛው አራተኛው ነጥብ በጀት ደፊሲት እንደሆነ መረዳት ያስፈልጋል። ሌላኛው ትሬድ ደፊሲት ነው። ትሬድ ደፊሲት ስንል ከረንት አካውንት ኤንድ ባላንስ ኦፍ ፔመንት ደፊሲት ጋር የተያያዘ ጉዳይ ነው። በኢምፖርት እና በኤክስፖርት መካከል ያለውን ከአጠቃላይ ማኑፋክቸሪንግ ሰርቪስ ኦር አግሪካልቸር ኤንድ ኮንስትራክሽን ማቴሪያል ሊሆን ይችላል። ከውጭ የምናስገባውን ወደ ውጭ የምንልከውን ባላንስ አድርገን የምናይበት ትሬድ ባላንስ ሆኖ ግን ኢምፖርት ከኤክስፖርት የሚበልጥ ከሆነ ትሬድ ደፊሲት ውስጥ ሊያስገባን ይችላል። ከረንት አካውንት እና ባላንስ ፔመንት ደፊሲት ውስጥ ሊከተን ይችላል ማለት ነው። ስለዚህ ሌላው ትኩረት የሚሰጠው እና አሁን የተነጋገርንበት መጀር ማክሮ ኢኮኖሚክ ኢሹ ትሬድ ደፊሲት እንደሆነ መረዳት ይኖርብናል ማለት ነው። ከዚሁ ጋር በተያያዘ መንገድ ዋይ ካንትሪስ ቢካም ፑር ኦር ሪች፣ ሀገራት ለምን ድሃ ይሆናሉ ወይም ሀብታም ይሆናሉ ብለን የምናነሳ ከሆነ የምናየው የምንለካው እና የምንተነትነው በማክሮ ኢኮኖሚክ አንጻር እንደሆነ መረዳት ያስፈልጋል። ሃው ኩድ ካንትሪስ ግሮው፣ እንዴት ነው ሀገራት እያደጉ ያሉት የሚለውንም የምንመለከት ከሆነ በዚሁ ነው የምናየው ማለት ነው። ሌላ የምንመለከተው ዋይ ዱ ዊ ለርን ማክሮ ኢኮኖሚክስ፣ ማክሮ ኢኮኖሚክስን ለምን እንማራለን ብለን ስናስብ ከላይ የጠቀስናቸው የሜጀር ማክሮ ኢኮኖሚክ ኢሹ መልሰን እዚህ ጋር የምናገኛቸው ይሆናል ማለት ነው። እንግዲህ ማክሮ ኢኮኖሚክ ዲልስ ዊዝ ኢሹ ዛት አፌክትስ ሶሳይቲ ዌልቢንግ ሰች አዝ አንኤምፕሎይመንት፣ በጀት ደፊሲት ኢትሲ ዋይ ይላል። ማክሮ ኢኮኖሚክስ የሚነግረን የሚያስተምረን ኢሹ ወይም ትኩረት የሚያደርጋቸው ማለት ነው በተለይ ማህበረሰብ ደህንነት ጋር የተያያዙ ጉዳዮችን ከአንኤምፕሎይመንት፣ በጀት ደፊሲት፣ ከኢንፍሌሽን፣ ትሬድ ባላንስ ኦር ትሬድ ደፊሲት ጋር ያሉ ጉዳዮችን በተገቢው መንገድ ይመለከታል ማለት ነው። አንኤምፕሎይመንት ስንል ምን ማለታችን ነው? ስራ ፈላጊነት ስንል አንደኛው ዲሳቲስፋክሽን ነው፣ እርካታ ማጣት፣ አለመርካት ሊሆን ይችላል ሰው በሚሰራው ስራ በሚፈልገው ነገር ላይ ማለት ነው። ሌላኛው ሄልፕለስነስ ነው፣ የሚረዳው የሚያግዘው ካጣ አንኤምፕሎይመንት የበለጠ አግራቬት ሊያደርግ ይችላል። ሜንታል ፕሮብሌም ሊፈጥር ይችላል፣ የስነ አእምሮ ቀውስ ሊያጋጥም ይችላል አንድ ሰው ስራ ከሌለው ማለት ነው። ሆምለስነስ፣ ከዚህ ጋር በተያያዘ መሰረታዊ ፍላጎቶች አሉ እንደ ምግብ፣ መጠለያ የመሳሰሉ ጉዳዮች የማይሟሉ ከሆነ ችግር ሊያጋጥም ይችላል። ቫዮሌንስ ኤንድ ሱሳይድ ሊያጋጥም ይችላል ማለት ተቃውሞ እና የእርስ በርስ ግድያዎች ሁሉ ሊፈጠሩ ይችላሉ። ይሄ መጨረሻ ላይ ፖለቲካል አንረስት ያጋጥማል ማለት ነው። ስለዚህ ማክሮ ኢኮኖሚክ ስንማር አንኤምፕሎይመንት እናያለን። አንኤምፕሎይመንትን አይተን እነዚህ ጉዳዮች ከመከሰታቸው በፊት ትኩረት አድርጎ ስራ መስራት እንደሚያስፈልግ ያስተምረናል፣ ይገልጽልናል ማለት ነው። ሁለተኛው ኢንፍሌሽን ነው። ኢንፍሌሽን የገበያ ዋጋ ግሽበት ልንለው እንችላለን። ሃይ ኮስት ኦፍ ሊቪንግ፣ ዜጎች ለኑሯቸው ከፍተኛ ዋጋ የሚያወጡ ከሆነ ወይም ደግሞ ዝቅተኛ ሴቪንግ፣ ሎ ኢንቨስትመንት ኤንድ ፖለቲካል አንረስት የሚያጋጥም ከሆነ ኢንፍሌሽን ያጋጥማል። የገበያ ዋጋ ግሽበት አጋጠመ ማለት እነዚህ ጉዳዮች ይከሰታሉ ማለት ነው። ሌላው ከዚሁ ጋር የምናየው በጀት ደፊሲት ነው። በጀት ደፊሲት ገቨርንመንት ረቨኑ፣ የመንግስት ገቢ ሲወድቅ ወይም ደግሞ ኤክስፔንዲቸር የሚያወጣው ወጪ ሲያጣ ወይም ኤክስፔንዲቸሩ የበለጠ ሲሆን ማለት ነው በጀት ደፊሲት ያጋጥማል። ሊዲንግቱ፣ ይህም ደግሞ ምን ያመጣል? ወደ ምን ያመራል ማለት ነው? ሃይ ኢንፍሌሽን፣ ክራውዲንግ አውት ኢፌክት። ያ ሚንስ ማለት ነው ክራውዲንግ አውት ኢፌክት ስንል ሪፕሌሲንግ ፕራይቬት ኢንቨስትመንት ኤንድ ሎወሪንግ ኢንቨስተርስ ኮንፊደንስ፣ የኢንቨስተሮች መተማመን በሀብታቸውን ለማፍሰስ ችግር ያጋጥማቸዋል ማለት ነው። ስለዚህ በዚህ ሂደት ውስጥ የበጀት ደፊሲት ያጋጥማል ማለት ነው። ሌላኛው የምንመለከተው የትሬድ ደፊሲት ነው። ትሬድ ደፊሲት ስንል የኢምፖርት እና ኤክስፖርት ጉዳዮችን በተገቢ መንገድ እንመለከታለን። ትሬድ ደፊሲት ኢምፖርት ከኤክስፖርት ሲበልጥ ትሬድ ሳርፕለስ እንላለን። በተቃራኒ ኢምፖርት ከኤክስፖርት ሲያንስ ትሬድ ባላንስ ነው የምንል ደግሞ በኢምፖርት እና በኤክስፖርት መካከል እኩል ሲሆን ማለት ነው። ነገር ግን ትሬድ ደፊሲት ስንል ኢምፖርት ከኤክስፖርት
በለጠ። ይህም ወደ ምን ያምራል? ሃይ ፎሬን ደቢት ኤንድ ፔንደንስ በውጭ ሀገር ብድር ላይ ጥገኛ እንድንሆንና ለከፍተኛ የውጭ ብድር ላይ ጫና ውስጥ እንድንወርቅ ያደርጋል ማለት ነው። ስለዚህ ኢምፖርትና ኤክስፖርትን በተገቢ መንገድ ሚዛን መጠበቅ ለአንድ ሀገር የማክሮ ኢኮኖሚክ ጉዳይ ትኩረት የሚሰጠው ይሆናል ማለት ነው። ማክሮ ኢኮኖሚክ ኢሹ አትራክት ሚዲያ ብዙውን ጊዜ እነዚህ ማክሮ ኢኮኖሚክስ ጉዳዮች ማለት ነው ሚዲያን አትራክት ያደርጋሉ። በተለይ በዓለም ላይ የኢኮኖሚክ ኒውስ ወይም ዜናዎችን የምንከታተል ከሆነ የቢቢሲ፣ የሲኤንኤን፣ አልጀዚራ እና ሌሎች ዓለም አቀፍ ሚዲያዎችን ስንመለከት ከጂዲፒ፣ ጂኤንፒ፣ ከኢምፕሎይመንት፣ አንኤምፕሎይመንት፣ ከኢንፍሌሽን፣ በጀት ደፊት፣ ትሬድ ባላንስ ጋር ያሉ ጉዳዮችን ሲዘገቡ እንሰማለን ማለት ነው። ስለዚህ እነዚህ ጉዳዮች ሚዲያን ትኩረት የሚስቡ እንደሆነ መረዳት ያስፈልጋል። ሴንትራል ኢሹ ፎር ፖለቲካል ዲቤት በማዕከል ደረጃ የመንግስታት የፖለቲካ ፓርቲዎች የውይይት፣ የክርክር፣ የትብብር ጉዳዮች ሆነው ይገኛሉ ማለት ነው። እንግዲህ ሰክሰስፉል ኢኮኖሚ ስንል አንድ ሀገር የተዋጣለት ስኬታማ ኢኮኖሚ አለው ወይም ቀጣይነት ያለው ኢኮኖሚ አለው ስንል ሎው አንኤምፕሎይመንት በስታንዳርድ መሰረት ምናልባትም ዝቅተኛ የስራ ፈላጊነት ቁጥር፣ ሎው ኢንፍሌሽን ዝቅተኛ የገበያ ዋጋ ግሽበት፣ ኤንድ ስቴዲ ኤንድ ሰስቴን ኢኮኖሚክ ግሮዝ የተረጋጋና ቀጣይነት ያለው ኢኮኖሚ እድገት የሚኖር ከሆነ የአንድ ሀገር ኢኮኖሚ ሰክሰስፉል ኢኮኖሚ ልንል እንችላለን። ከዚህ ውጭ ከሆነ ግን አንሰክሰስፉል ነው፣ ኢኮኖሚው ውጤታማ ወይም ስኬታማ አይደለም ማለት እንችላለን ማለት ነው። ስለዚህ በተገቢው መንገድ እነዚህን ጉዳዮች መረዳት ጠቃሚ ይሆናል ማለት ነው። እንግዲህ ሁለተኛ የምንመለከተው በተለይ ደግሞ ሜተድ ኦፍ ማክሮ ኢኮኖሚክ አናላይሲስ የማክሮ ኢኮኖሚክን የምንተነተንበት ዘዴ ምንድን ነው ብለን ስንመለከት የመጀመሪያው ጉዳይ የሚሆነው ማክሮ ኢኮኖሚክ ሪሰርች ነው። ሪሰርች ወይም ጥናት ዓላማው ምንድን ነው ስንል በተለይ የኢኮኖሚ ፈንክሽን ኦር ሃው ኢኮኖሚ ሪያክት ቱ ፖሊሲ ኤንድ ሾክስ ዛት ኮዝ ኢንስታቢሊቲ ከነዚህ ጉዳዮች ጋር ያሉትን ጉዳዮች ማለት ነው አንደርስታንድ ግንዛቤ ለመያዝ የኢኮኖሚ ፖሊሲዎች የወጡ ፖሊሲዎች ማለት ነው ፈንክሽን እንዲያደርጉ እንዲተገበሩ ወይም ሪአክሽኑን ማለት ነው መስተጋብሩን እና ሾኩን የሚያጋጥሙ ስጋቶችና ከፍተኛ የሆኑ ተግዳሮቶችን ማለት ነው ወይም አለመረጋጋቶችን ኢቭን ጭምር የምናጠናበትና ግንዛቤ የምንወስድበት ማክሮ ኢኮኖሚክ ሪሰርች እንለዋለን ማለት ነው። ባይ ዘ ዌይ ሪሰርች ሪኳየርስ ቲዮሪ ጥናት ብዙውን ጊዜ ጽንሰ ሀሳብ ይፈልጋል። ቱ ቴስት አጌንስት ፐርሴፕሽን አባውት ሪያሊቲ የገሃዱን ዓለም እውነታ ቴስት ለማድረግ ፐርሲቭ ለማድረግ ለመረዳት ለማወቅ ማለት ነው። ሪሰርች በባህሪው ምን ይፈልጋል? ቲዮሪ ይፈልጋል፣ ግንዛቤ ይፈልጋል፣ ጽንሰ ሀሳብ ይፈልጋል ማለት ነው። ቲዮሪ ዛት ሲምፕሊፋይስ ኦር ሲምፕሊፊኬሽን ኦፍ ኮምፕሌክስ ሪያሊቲስ ሲምፕሊፋይ የሚያደርገው የሚያቀለው በውስብስብ የሆኑ ችግሮችን ማለት ነው መነሻው ቲዮሪ ሲኖር ነው፣ ጽንሰ ሀሳብ ሲኖር ማለት ነው። በጽንሰ ሀሳቡ ሰዎች ወይም ሀገራት ከተግባቡ መፍትሄ ለማስቀመጥ አይቸገሩም ማለት ነው። ስለዚህ ማክሮ ኢኮኖሚክስ ካንኖት ኮንዳክት ኮንትሮልድ ስፔሲፊክ ኤክስፐሪመንትስ እንግዲህ ማክሮ ኢኮኖሚክ በባህሪው በቁጥጥር ስር የሆነ ስፔሲፊክ በቤተ ሙከራ ደረጃ የሚረጋገጥ እንትን አይደለም። ኮንትሮል አድርገን ጥናትና ምርምር የምናደርግበት ጉዳይ አይደለም ማለት ነው። ማክሮ ኢኮኖሚክ ቲዮሪ ኮንሲስት ኦፍ ሴትስ ኦፍ ቪውስ አባውት ዘ ዌይ ዘ ኢኮኖሚ ኦፕሬትስ። ስለዚህ ማክሮ ኢኮኖሚክ ቲዮሪ ኮንሲስት የሚያደርገው የተለያዩ ሴትስ ኦፍ ቪው አለ፣ ምልከታዎች አሉ ማለት ነው። ኢኮኖሚ ኦፕሬት የሚያደርግባቸው ጉዳዮች ማለት ነው። This is organized in logical framework and becomes basis for economic policy design። ስለዚህ ለፖሊሲ ዲዛይን ማለት ነው ፖሊሲ ለማዘጋጀት ተገቢ የሆነ ትርጉም ለመስጠት ያግዛል ማለት ነው የቲዮሪ ማለት ነው። አንላይክ ፒውር ሳይንስ እንግዲህ ብዙውን ጊዜ ስለ ፒውር ሳይንስ አፕላይድ ሳይንስ ልናገር እንችላለን። ሂስቶሪካል ኢኮኖሚክ ኢፕሶይድስ አለው ዳይቨርስ ኢንተርፕሬቴሽን ኤንድ መኒ ኮንክሉዥን ማለት ነው። ስለዚህ ከዚህ በተለየ መንገድ ነው ማክሮ ኢኮኖሚክስን የምንመለከትበት ማለት ነው። ከዚሁ ጋር ቀጥሎ የምንመለከትበት ማክሮ ኢኮኖሚክስ ዩዝስ ሞዴልስ ቲዮሪ ከያዝን በኋላ ሞዴል ያስፈልጋል አናላይዝ ለማድረግ ዲስፕሌይ ለማድረግ ኢንተራክሽን ኦፍ ማክሮ ኢኮኖሚ ቫሪያብልስ ቱ አንደርስታንድ ዘ ኮምፕሌክስ ወርልድ ውስብስብ የሆነውን ዓለም ለመረዳት
ማለት ነው ምን ያስፈልጋል? ሞዴል ያስፈልጋል። ብዙ አይነት ሞዴሎች አሉ። ለምሳሌ ቶቢት ሞዴል፣ ሎጂት ሞዴል፣ ፕሮቢት ሞዴል፣ ማልቲፕል ሪግሬሽን ሞዴል ሲባል ሰምተን ሊሆን ይችላል። በርካታ የኢኮኖሚክ ሞዴሎች አሉና እነዛን ሞዴሎች ሊያስፈልጉ ይችላሉ ማለት ነው። ቲዮሪስ ኤንድ ሞዴልስ ሄልፕ ቱ አይደንቲፋይ ኢምፖርታንት ፋክተርስ። እንግዲህ ጽንሰ ሀሳቦች እና ሞዴሎች የሚያስፈልጉት ፋክተሮችን ለመለየት አይደንቲፋይ ለማለት ዛት ኒድ ቱ ቢ አናላይዝድ አስ ኮዝ ኤንድ ኮንሲኩዌንስ ኦፍ ቫሪየስ ኢኮኖሚክ ፎኖሜና። የተለያዩ ኢኮኖሚክ ፎኖሜናዎችን ምክንያትና ውጤት ወይም ተግዳሮት ለሆኑ ጉዳዮች ማለት ነው ለመተንተን እንደ ፋክተር የሆኑትን በቲዮሪስ እና ሞዴል አማካኝነት ነው ልናገኛቸው የምንችለው ማለት ነው። ስለዚህ ሰክሰስፉል ቲዮሪ ምን ማለት ውጤታማ ጽንሰ ሀሳብ ነው የምንለው ኢት ኢኔብልስ አንደርስታንዲንግ ዘ ሪሌሽንሺፕ አመንግ ኢኮኖሚክ ቫሪያብልስ። በኢኮኖሚክ ቫሪያብልስ ወይም ማክሮ ኢኮኖሚክ ቫሪያብል ተለዋዋጮች አሉ። በነዛ መካከል ያለውን ተዛምዶ ሪሌሽንሽፕ ያለውን ግንኙነት ግንዛቤ ሊያስገኝ ይችላል ማለት ነው። ሌላው ሜክ ቤተር ፕሪዲክሽን የተሻለ ፕሪዲክት የማድረግ አቅሙ የመተንበይ አቅሙ ማለት ነው የተሻለ ይሆናል። አባውት ዘ ኮንሲኩዌንስ ኦፍ ኦልተርኔቲቭ ኮርስስ ኦፍ አክሽን ምን አክሽን መወሰድ እንዳለበት ለፖሊሲ ሜከሮች ማለት ነው የተሻለ የፕሪዲክሽን ውጤት ሊያመጣ ይችላል ማለት ነው። ኢንዲኬት ዘ ፖሊሲ መስት ላይክሊ ቱ አቺቭ ሶሳይቲስ ቹዝን ኦብጀክቲቭ ምን አይነት ፖሊሲ መወሰድ እንዳለበት ኢንዲኬት ያደርጋል፣ ያሳያል፣ ያመላክታል ማለት ነው። ለማህበረሰቡ ዓላማው ወይም ፍላጎቱ እንዲሳካ ለማድረግ ስለዚህ ሰክሰስፉል ቲዮሪ ይህንን ውጤቶች ያመጣል ማለት ነው። ሌላው እዚሁ ጋር የምናየው ሰክሰስፉል ኢኮኖሚክ ፖሊሲ ደግሞ ሰክሰስፉል ቲዮሪ ኢኔብል ቱ እነዚህን ውጤቶች የሚያመጣ ከሆነ ፖሊሲው ደግሞ ዲዛይን ዲፔንድ ኦን ቲዮሬቲካል ቫሪያብል ኦር ሞዴል በቲዮሬቲካል ሞዴል አማካኝነት ፖሊሲ ዲዛይን ይደረጋል ማለት ነው። ያም ኢንተርናሊ ኮንሲስተንት ኤክስፕሌን ሳቲስፋክተሪሊ the behavior of macroeconomic variables and are not rejected by the available empirical evidence ጋር በተያያዙ ጉዳዮች ሰክሰስፉል ኢኮኖሚክ ፖሊሲ ዲዛይን ይደረጋል ማለት ነው። ከዚሁ ጋር አብረን የምናየው ኖ ኮንሲኩዌንስ አመንግ ኢኮኖሚስትስ አባውት ዘ ቤስት ቲዮሪስ ኦር ሞዴልስ ኦር ፖሊሲስ ሬሌቫንት ቱ ኤኒ ካንትሪ አት ኤኒ ጊቨን ታይም። በጊዜው ማለት ነው ኮንሰንሰስ የሚያስማማ ነገር አይኖርም። ብዙውን ጊዜ በሞዴልስ እና በቲዮሪ በኢኮኖሚስቶች ዘንድ ማለት ነው። ስለዚህ አንደኛውን ኢኮኖሚስት ስለ አንድ ቲዮሪ ወይም ሞዴል ብጠይቁት የተለየ ሀሳብ ይኖረዋል፣ ወይም ደግሞ ሌላኛው በሌላ መንገድ ሌላ ሀሳብ ይኖረዋል ማለት ነው። ስለዚህ በዚህ መካከል ብዙውን ጊዜ ስምምነት ላይኖር ይችላል። ግን ቢሆንም በተገቢ መንገድ ከታሰበ እና ለአንድ ችግር ፕሮብሌም ማለት ነው መፍትሄ ሊሆን የሚችለውን ነገር ቲዮሪ ወይም ሞዴሉ ሊያመጣ ይችላል ማለት ነው። አንኢንተራፕትድ ኮንትሮቨርሲስ አመንግ ኢኮኖሚስት ሊድ ቱ ኦልተርኔቲቭ ቲዮሪስ ኤንድ ሞዴልስ ዛት ኮንስቲቱት ማክሮ ኢኮኖሚክ ቶት ማለት ነው። ስለ ማክሮ ኢኮኖሚክ ቶት የተሻለ ግንዛቤ የሚያመጣው ምንድነው? አንኢንተራፕትድ ኮንትሮቨርሲ በመካከል ያለው ኮንትሮቨርስ በኢኮኖሚስቶች መካከል ወደ ምን ያመጣል? አማራጭ ጽንሰ ሀሳብ አማራጭ ሞዴል ለመጠቀም እድል ይሰጣል ማለት ነው። ስለዚህ አለመግባባቶች ወይም አለመስማማቶች ይኖራሉ ተብሎ በዛው የሚቆም ነገር አይኖርም። ስለዚህ ኮንትሮቨርስ ሌላ የተሻለ ቲዮሪ የተሻለ ሞዴል ክሬት ሊደረግ ይችላል ማለት ነው። አዝ ብላንካር 1997 ፖይንትስ አውት ማክሮ ኢኮኖሚክስ ስለ ማክሮ ኢኮኖሚክ ፖይንት አውት አድርጓል። ኢት ኢዝ ኖት ኤግዛክት ሳይንስ በት አፕላይድ ዋን ዌር አይዲያስ ቲዮሪስ ኤንድ ሞዴልስ አር constantly evaluated against the fact and often modified or rejected አክሴፕታንስ እና ሪጀክት ጉዳዮች አሉ በዛ ሂደት ውስጥ ማለት ነው። እና ኤግዛክት ሳይንስ ነው ብሎ አይናገርም። ይሄ ብላንካር በ1997 ስለ ማክሮ ኢኮኖሚክ ፖይንት አውት ሲያደርግ ማለት ነው። as is the result of the sustained process of construction ቀጣይነት ያለው ግንባታ ነው ማክሮ ኢኮኖሚክስ ማለት ነው። it built on theories በጽንሰ ሀሳብ ላይ የተመሰረተ by eliminating those ideas that fail and keep those that appear to explain reality well የገሃዱን ዓለም በትክክል ሊገልጽ ያልቻሉና የወደቁ ሀሳቦች ወይም ቫሪያብልስ ሊሆኑ ይችላሉ። እነዛን በመተው ሌሎች ቫሪያብሎችን እና ጽንሰ ሀሳቦችን አይዲያዎችን በማመንጨት ማለት ነው የሚያድግ
ሀሳብ እንደሆነ መረዳት ያስፈልጋል ማለት ነው። ሌላኛው ማክሮ ኢኮኖሚክ ጎልስ ኤንድ ኢንስትሩመንት ነው የምናየው። ጎሉ ምንድን ነው? ግቡ እና መሳሪያዎቹ ምንድን ናቸው? የማክሮ ኢኮኖሚክ ብለን ስናይ ኢኮኖሚስት ሜይ ዲስአግሪ ኦን ቲዮሪስ። አንዳንድ ጊዜ ኢኮኖሚስቶች በጽንሰ ሀሳብ አይስማሙም። ኢምፔሪካል ኤቪደንስ ኤንድ ፖሊሲ ኢንስትሩመንትስ በእነዚህ ጉዳዮች ላይ ማለት ነው። ሃይቨር ዜር ኢዝ ኦልሞስት ኮንሰንሰስ ኦን ሜጀር ጎልስ ኦፍ ኢኮኖሚክ ፖሊሲ ሃይ በግቦቹ የኢኮኖሚክ ባለሙያዎቹ ይስማማሉ። ያ ማለት ምንድነው? ሃይ ኦር ፉል ኢምፕሎይመንት መኖር አለበት። ስታቢሊቲ ኤንድ ራፒድ ግሮዝ ፈጣን የሆነ እና የተረጋጋ የኢኮኖሚ እድገት መፈጠር አለበት ብለው ያስባሉ ማለት ነው። ስለዚህ ፉል ኢምፕሎይመንት ስንል ምን ማለታችን ነው? የተሟላ የስራ ዕድል ፈጠራ ልንለው እንችላለን። ፉል ዩዝስ ኦፍ ኦል ሪሶርስስ ሁሉንም የልማት አቅሞች ሌበር፣ ካፒታል፣ ላንድ ኤንድ ኢንተርፕረነርሺፕ መጠቀም ነው። የሰው ጉልበትን፣ ሰውን፣ እውቀቱን፣ ካፒታልን፣ መሬትንና ኢንተርፕረነርሺፕ ኦር ሂውማን ስኪል ኦር ኢንቴሊጀንስን ማለት ነው። እንደ ኢኮኖሚ አንኤምፕሎይመንት አንደር ኤምፕሎይመንት ኢዝ ሳብ ኦፕቲማል ቢሎ ካፓሲቲ ኦፕሬሽን አፌክቲንግ ኢንካም ኤንድ ዌልቢንግ ኦፍ ኢንዲቪጁዋልስ ኤንድ ሶሳይቲ። የአንድ ማህበረሰብ እንደ ግለሰብ እንደ ማህበረሰብ ኑሮውን ማለት ነው ገቢ ከሌለው ደህንነቱ ካልተረጋገጠ እና ከኢምፕሎይመንት ስራ ዕድል ካልተፈጠረለት ማለት ነው ችግር ያጋጥማል ማለት ነው። ሌላኛው ኢኮኖሚክ ስታቢሊቲ ማለት የተረጋጋ የኢኮኖሚ እድገት ስንል ስሙዝ ሙቭመንት ኦፍ ፕሮዳክሽን የተሳለጠ የምርታማነት እንቅስቃሴ፣ ስራ ዕድል ኤምፕሎይመንት ኤንድ ፕራይስ ኦን ሶሻሊ ዲዛይሬብል ግሮዝ ፓስ ዋጋም በተለይ ደግሞ ለማህበረሰብ አስፈላጊ እድገት ማለት ነው ትርጉም የሚሰጣቸውን ጉዳዮች የያዘ ነው ኢኮኖሚያዊ ስታቢሊቲ ስንል ማለት ነው። ኢንስታቢሊቲ ስንል ምን ማለት ነው? ያልተረጋጋ ኢኮኖሚ ወይም አለመረጋጋት ስንል ሃይ ኢንፍሌሽን ከፍተኛ የዋጋ ግሽበት፣ አንኤምፕሎይመንት ስራ አጥነት በከፍተኛ ቁጥር፣ ፊዚካል ደፊሲት ያ ማለት በጀት ደፊሲት፣ ትሬድ ኤንድ ባላንስ ኦፍ ፔመንት ደፊሲት ወደ ውጭ ከምንልከው ወደ ውስጥ የምናስገባው በማቴሪያል ደረጃ የሚበልጥ ከሆነ በገንዘብ ደረጃ ደግሞ ኤክስትራ ወደ ውጭ ኮስት የምናደርገው የሚበልጥ ከሆነ የባላንስ ኦፍ ፔመንት ደፊሲት ያጋጥማል ማለት ነው። ያ ማለት ምንድነው? ኢራቲክ ሙቭመንት ኦፍ ጂዲፒ ያልተረጋጋ የጂዲፒ እንቅስቃሴ የሚኖር ኢራቲክ የሚሆን ከሆነ ኢንስታቢሊቲ እንለዋለን። ኢንስታቢሊቲ አፌክት አለመረጋጋት ምን ተጽዕኖ አለው? ዌልፌር ኦፍ ሶሳይቲ የሶሳይቲው ደህንነት፣ ዘ ፕላኒንግ ኤንድ ፋንክሽኒንግ ኦፍ ፊርም ኤንድ ኦልሶ ኮዝስ ፖቴንሻል ፖለቲካል አንረስት ለፖለቲካ አለመረጋጋት እንደ ፖቴንሻል ሊወስድ ይችላል ኢንስታቢሊቲ ማለት ነው። ስለዚህ ውጤቱ ኢንስታቢሊቲ አፌክት የሚያደርገው የሶሳይቲውን ለአንድ ተቋም እቅድ አቅዶ እና ለመተግበር ችግር ሊያጋጥመው ይችላል ማለት ነው። ስለዚህ ኢንስታቢሊቲ እና አንስታቢሊቲ ምን ማለት እንደሆነ ከኢኮኖሚክ ፐርስፔክቲቭ አንጻር ማክሮ ኢኮኖሚክ ኮንሰርን እንደሆነ መረዳት እንችላለን ማለት ነው። ሌላኛው እዚሁ ጋር የምናየው ኢኮኖሚክ ግሮዝ ነው። ኢኮኖሚክ ግሮዝ ኢዝ ሲምፕሊ አን ኢንክሪዝ ኢን ዘ ፕሮዳክሽን ኦፍ ጉድስ ኤንድ ሰርቪስስ ኦቨር ታይም ሚንስ ዛት ጂዲፒ አሁን የዘንድሮ ዓመት ከጂዲፒ ቲ1 ማይነስ 1 ኦቨር ጂዲፒ ቲ ማይነስ 1 ከዜሮ መብለጥ መቻል አለበት። ስለዚህ ኢኮኖሚ ግሮዝ አለ የምንል ከሆነ በዚህ ፎርሙላ ተጠቅመን ማለት ነው ከዚህ የተሻለ መሆን መቻል ይኖርበታል ማለት ነው። ከዚሁ ጋር አያይዘን የምናየው ምንድነው? ኢኮኖሚክ ግሮዝ አራይዝ ፍሮም ኢንክሪዝድ ሌበር ፕሮዳክቲቪቲ የኢኮኖሚ እድገት መነሻው ሊሆን የሚችለው የሰዎች የማምረት አቅም እየጨመረ ሲመጣ ነው። ያ ማለት ቲኤፍፒ አር&ዲ ኢቲሲ ማለት ነው። ጌንስ ፍሮም ኢኮኖሚክ ግሮዝ ኢንካም ኤንድ ዌልዝ ኒድስ ቱ ቢ ፌርሊ ኢኩዊቴብል ዲስትሪቢዩትድ አመንግ ሜምበርስ ኦፍ ሶሳይቲ። እዚህ ጋር የምናየው ኢዝ ዜር ኤ ብሮድ ስፔክትረም ሜዲሲን ዛት አድሬስ ዚስ ፕሮብሌምስ ዋን ስፖት ነው። አንድ የሆነ ስፖት ማለት ነው የሆነ ድዝዝ ህመም ማለት ነው ብሮድ ስፔክትረም ሊታዘዝ ይችላል። ግን ለሆነ ፕሮብሌም ማለት ነው ለሆነ ችግር ብሮድ ስፔክትረም የምናዝ ከሆነ ችግር ነው ማለት ነው። የሆነን ችግር መፍታት አይችልም የሆነ ስፖትን ማለት ነው። ዲስ ፖሊሲ ፕሪስክራይብ ፎር
one problem or imbalance cause positive negative effect on the variables on the economy ለሚለው ምንድነው የስ ይሆናል ማለት ነው። ስለዚህ እነዚህን ጉዳዮች በተገቢው መንገድ መወያየት መከራከር ትችላላችሁ ማለት ነው። ትሬድስ ኦፍ ምን ማለት ነው? this goals may not be mutually compatible ይሄ ጎል mutual compatible አይደለም። for instance increase money supply enhance employment but possibly leads to inflation የገንዘብ አቅርቦት ኖት ማለት ነው ካሽ ወደ ገበያ ላይ ለመጨመር ስራ ዕድል ለመፍጠር ተብሎ ቢረጭ እና ቢሰጥ ይሄ ምን ሊያመጣ ይችላል? የገበያ ዋጋ ግሽበት ያመጣል ማለት ነው። ትሬድስ ኦፍ አለ ማለት ነው። ትሬድስ ኦፍ ኖት ቢ ሚቹዋሊ ኮምፓቲብል ማለት ነው። ዩዝ ኦፍ ሞደርን ቴክኖሎጂ ዘመናዊ ቴክኖሎጂዎችን ሜይ ኢንሃንስ ኢኮኖሚክ ግሮዝ በት ፖሲብሊ ሊድስ ቱ ወርከርስ ሌይ ኦፍ ዘመናዊ የሆነ ቴክኖሎጂዎችን ብንጠቀም ሰራተኛን ግን ደግሞ ከቴክኖሎጂ ውጭ ሊያደርግ ይችላል ማለት ነው። ስለዚህ ኮምፓቲብል አይሆንም ማለት ነው። ኢኮኖሚክ ግሮዝ አራይዝ ፍሮም ይሄ ቅድም ያልነው ነው። እንቀጥላለን። ሁለተኛው ዲስአግሪመንት ኦን ሜካኒዝም ኦፍ አቺቪንግ ማክሮ ኢኮኖሚክ ጎልስ ከጎሉ አንጻር አለመስማማቶች የምናያቸው ምንድን ነው? ክላሲካል ስኩል ምንድን ነው የሚለው በተለይ ማርኬት ፎርስ ሶልቭ ማክሮ ኢኮኖሚክ ኢንስታቢሊቲ የማክሮ ኢኮኖሚክ አለመረጋጋቱን ሊፈታልን የሚችለው ማርኬት ፎርስ ነው ብሎ ያስባል። ክላሲካል ስኩል ኦፍ ቶት ማለት ነው። ኬኒዥያን ስኩል ኦፍ ቶት ደግሞ የሚያስበው ምንድን ነው? ቢኮዝ ኦፍ ማርኬት ፌለር የገበያ ስርዓት ጉድለት ስላለ ገበያ ጉድለት ስላለ ገቨርንመንት ሹድ ኢንተርቬን ቱ አድሬስ ኢምባላንስ ፎር ኢኮኖሚክ ዲስኢኩሊብሪየም በአግሪጌት ዲማንድ እና በአግሪጌት ሰፕላይ መካከል ያለው ኢምባላንስ ወይም ኢኩሊብሪየም ሊረጋገጥ ስለማይችል ማርኬት ፌል ስለሚያደርግ የገቨርንመንት የመንግስት ኢንተርቬንሽን አስፈላጊ ነው ኢምባላንሱን ለማስተካከል ብሎ ያምናል። ማክሮ ኢኮኖሚስት ዩዝ ዲፈረንት ፖሊሲ ሰች አዝ ሞኔታሪ ኤንድ ፊዚካል ፖሊሲ ማክሮ ኢኮኖሚክ ኢኮኖሚስት የማክሮ ኢኮኖሚስቶች ማለት ነው ዲፈረንት ፖሊሲ አላቸው የሚያዩበት ሞኔታሪ በተለይ ከገንዘብ ሳይድ ያለውን ፊዚካል ፖሊሲ ደግሞ ከበጀት እና ኤክስፔንዲቸር ሳይድ ያለውን የሚመለከት ማለት ነው። እንግዲህ ሞኔታሪ ፖሊሲ ስንል ምን ማለታችን? ሞኔታሪ ፖሊሲ ዩዝስ ፖሊሲ ኢንስትሩመንትስ ብዙውን ጊዜ ሞኔታሪ ፖሊሲ ትኩረት የሚያደርገው ኢንተረስት ሬት ወለድን፣ ሪዘርቭ ሪኳየርመንት ተቀማጭን፣ ዶሜስቲክ ክሬዲት የሀገር ውስጥ ብድርን፣ ትሬዠሪ ቢልስ ጋር የተያያዙ ጉዳዮችን ሞኒተር የሚያደርገው ወይም ማኔጅድ የሚያደርገው ሞኔታሪ አውቶሪቲ ወይም የማክሮ ኢኮኖሚስት አካል ሆኖ ሞኔታሪ አውቶሪቲዎች አሉ። ይህም ደግሞ ገቨርን የሚደረገው በሴንትራል ባንክ ኦር በእኛ ሀገር ደረጃ በብሔራዊ ባንክ ደረጃ ማለት ነው። ሁለተኛው ፊዚካል ፖሊሲ ነው። ይሄ ደግሞ ብዙውን ጊዜ ትኩረት የሚያደርገው ኢንስትሩመንት ነው። ታክስ፣ ገቨርንመንት ኤክስፔንዲቸር፣ ሶሻል ሴኩሪቲ ጋር ትኩረት የሚያደርገው ፊዚካል ፖሊሲ ነው። እንግዲህ ማክሮ ኢኮኖሚክ ኢንስትሩመንት ናቸው። ኢንስትሩመንቶቹ ምንድናቸው? ሞኔታሪ ፖሊሲ ኢንስትሩመንት እና ፊዚካል ፖሊሲ ኢንስትሩመንት ናቸው። ስለ ሞኔታሪ ፖሊሲ ኢንስትሩመንት ከኢንተረስት ሬት፣ ሪዘርቭ ሪኳየርመንት፣ ዶሜስቲክ ክሬዲት፣ ትሬዠሪ ቢልስ ጋር የተገናኙት ሞኔታሪ ፖሊሲ ኢንስትሩመንት የሚጠቀምባቸው ሲሆን ፊዚካል ፖሊሲ ዩዝስ ደስ ኢንስትሩመንትስ ሚንስ ኢንስትሩመንቶቹ ታክስ፣ ገቨርንመንት ኤክስፔንዲቸር፣ ሶሻል ሴኩሪቲ ጋር የተያያዙ ጉዳዮች ማለት ነው። ይሄ ደግሞ በገቨርንመንት ቦዲ በመንግስት አካላት ማኔጅድ የሚደረግ በተለይ ደግሞ በአንድ ሀገር የበጀታሪ ሬቨኒው ኤንድ ኤክስፔንዲቸር ጠቅላላ ገቢ በበጀት እና ጠቅላላ ወጪ ጋር የተያያዙ ጉዳዮችን የምንመለከትበት ማለት ነው። ሌላው ከዚሁ ጋር የምንመለከተው ኤክስፓንሽነሪ ፖሊሲ እና ኮንትራክሽነሪ ፖሊሲ አለ። ኤክስፓንሽነሪ ፖሊሲ የምንለው በተለይ ደግሞ ኢንክሪዝ መኒ ሰፕላይ ከሞኔታሪ ፖሊሲ አንጻር ስናየው ማለት ነው። ኤክስፓንሽነሪ ፖሊሲ ከሞኔታሪ ፖሊሲ አንጻር ስናየው ኢንክሪዝድ መኒ ሳፕላይ ወይም የገንዘብ አቅርቦትን መጨመር፣ ከፊዚካል ፖሊሲ ፐርስፔክቲቭ ስናይ ደግሞ ኢንክሪዝ ገቨርንመንት ኤክስፔንዲቸር ኦር ዲክላይኒንግ ታክስ ሬት የገቢ ትመና
ግብር ትመና ዋጋን መቀነስ ተመኑን መቀነስ እና የመንግስት ወጪን መጨመር ሊሆን ይችላል ማለት ነው። ስለዚህ ፊዚካል ፖሊሲ ኢንስትሩመንት ከኤክስፓንሽነሪ ፖሊሲ አንጻር ልናያቸው እንችላለን ማለት ነው። ኮንትራክሽነሪ ፖሊሲ ስንል ኢት ሬዲዩስስ መኒ ሰፕላይ ሚንስ ከሞኔተሪ ፖሊሲ አንጻር ስናየው ሲሆን ዲክላይኒንግ ገቨርንመንት ስፔንዲንግ ኦር ኢንክሪዚንግ ታክስ ፎር ፊዚካል ፖሊሲ ፐርስፔክቲቭ ማለት ነው። ስለዚህ እነዚህም ሁለቱን በተገቢ መንገድ ለይታችሁ መያዝ ይኖርባችኋል። ኤክስፓንሽነሪ ፖሊሲ ቨርሰስ ኮንትራክሽነሪ ፖሊሲ ከሁለቱ አንጻር ማለት ነው። ኤክስፓንሽነሪ ፖሊሲ ከኤክስፓንሽነሪ ፖሊሲ ከሞኔተሪ ፖሊሲ እና ከፊዚካል ፖሊሲ አንጻር ምን ማለት እንደሆነ ከኮንትራክሽነሪ ፖሊሲ ደግሞ ሞኔተሪ ፖሊሲ እና ፊዚካል ፖሊሲ ምን ማለት እንደሆነ በተለይ ደግሞ ኤክስፓንሽነሪ እና ኮንትራክሽነሪ ፖሊሲ በሞኔተሪ ፖሊሲ ተቃራኒ እንደሆነ ኢንክሪዝ ኦር ዲክሪዝ እንደሆነ እንደዚሁም ኤክስፓንሽነሪ ፖሊሲ እና ኮንትራክሽነሪ ፖሊሲ ከፊዚካል ፖሊሲን በተመሳሳይ መንገድ ኢንክሪዝ ኦር ዲክሪዝ እንደሆነ መረዳት እንችላለን ማለት ነው። ፎር ኤግዛምፕል ኢፍ ታክስ ኢንክሪዝስ ሚንስ ታክስን ኢንክሪዝ የምናደርግ ከሆነ ኮንትራክሽነሪ ሜዥር ያ ማለት እዚህ ጋር ነው የምናየው። ታክስ ኢንክሪዝ የምናደርግ ከሆነ ኮንትራክሽነሪ ሜዥርስ ነው። ያም ፊዚካል ፖሊሲ ነው። ገቨርንመንት ሬቨኑ ሜይ ኢንክሪዝ ገቨርንመንት ምን ይሆናል? ገቢው ይጨምራል። ኤንድ በጀት ደፊሲት ሜይ ቢ ኤሊሚኔትድ የበጀት እጥረት ሊቀንስ ይችላል ማለት ነው። በት ዲስፖንሲብል ኢንካም ኤንድ ኮንሰምሽን የግለሰቦች ገቢ እና ከፍጆታ ጋር በተያያዘ መንገድ አግሪጌት ዲማንድ ምን ያደርጋል? ዲክላይን ያደርጋል ማለት ነው። ፕሮፊት ኦፍ ፊርም ሜይ ኦልሶ ቢ አፌክትድ የፊርምስ የንግድ ተቋማት ኢንዱስትሪዎች ምናምኖች ሊሆኑ ይችላል ለትርፍ የተቋቋሙ ተቋማት ትርፋቸውን አፌክት ሊያደርግ ይችላል። ይህም ደግሞ አፌክት ኢኮኖሚውን በጥቅል ማለት ነው አፌክት ሊያደርግ ይችላል ማለት ነው። ሌላኛው የምናየው ከስቴት ኦፍ ማክሮ ኢኮኖሚክስ ኢቮሉሽን ኤንድ ሪሴንት ዴቨሎፕመንት ጋር የተያያዘውን ጉዳይ ነው። መርካንቲሊስት ምንድን ነው ስንል ዌልዝ ኤንድ ፓወር ኦፍ ኔሽን ኢዝ ዲተርማይንድ ባይ ስቶክ ኦፍ ፕሪሺየስ ሜታል ስቶክ ኦፍ ፎሬን ከረንሲ አሴት። መርካንቲሊስት በጣም ውድ ከሆኑ ማዕድኖች እንደነ ወርቅ፣ ብረት፣ አልማዝ ነው ከዚህ ጋር የተያያዙ ጉዳዮችን ነው የሚመለከተው ማለት ነው። ስለዚህ እንደ ፎሬን ከረንሲ አሴት ስቶክ ክምችት አድርጎ ያየዋል። ይሄ ኢምፕላይ የሚያደርገው ምንድን ነው? ፎር ፖሊሲ ኒድ ቱ ዩዝ ኤክስፖርት ሰብሲዲ ኤንድ ኢምፖርት ዲዩቲ ማክሲማይዝስ ዘ ስቶክስ ኦፍ ፕሪሺየስ ሜታልስ ኦር ፎሬን ከረንሲ ማለት ነው። የማርካንቲሊስት ስኩል ኦፍ ቶት ትኩረት የሚያደርገው በእነዚህ ጉዳዮች ላይ ነው ማለት ነው። ክላሲካል ስኩል ኦፍ ቶት ሜን ኮንትሪቢተርስ እነማን ናቸው ብለን ስናይ እነ አዳም ስሚዝ ዘ ፋዘር ኦፍ ኢኮኖሚስት የሚባለው ዌልዝ ኦፍ ኔሽን በ1776 ሪካርዶ እነዚህ ክላሲካል ስኩል ኦፍ ቶት ናቸው። አፕስ ኤንድ ዳውንስ ኦፍ ኢኮኖሚክ አክቲቪቲስ አር ሪፍሌክትድ ኢን አፕ ኤንድ ዳውን ሙቭመንት ኦፍ ፕራይስስ የኢኮኖሚ ማለት ነው አክቲቪቲዎች ተግባራቶች መውጣትና መውረድ ሪፍሌክት የሚያደርገው በዋጋ መውጣትና መውረድ ነው። ይህም ኢምባላንስስ አር ሾርት ሊቭድ ለአጭር ጊዜ የሚቆይ ነው። ፕራይስ ምንድነው ብላ ያስባሉ? ፍሌክሲብል ነው፣ ተለዋዋጭ ነው። ኢኮኖሚክ ኤጀንት ሪያክትስ ቱ ፕራይስ ቼንጅስ አዝ ኢሚዲየት አስ ፖሲብል ሶ ዛት ማርኬት ክሊርስ ኢኩሊብሪየም ኢዝ ኢንሾርድ ጀስት ሊቭ ዘ ኢኮኖሚ ፎር ዘ ማርኬት ምንድነው ኢኮኖሚውን ለማርኬት መተው ሌዚስ ፊር ዘ ቲዮሪ ዋዝ ዶሚናንት አፕ ቱ 1930 እስከ 1930 ግሬት ዲፕሬሽን እስከሚከሰትበት ጊዜ ድረስ የክላሲካል ስኩል ኦፍ ቶት ተግባራዊ ሲደረግ ቆይተዋል ማለት ነው። ስለዚህ ነፃ ገበያን የሚያበረታታ ጽንሰ ሀሳብ እንደሆነ መረዳት እንችላለን። ዌራስ ኬኔጂያን ስኩል ኦፍ ቶት ደግሞ ከ1929 እስከ 1932 ባለው ጊዜ ውስጥ ዌስተርን ኢኮኖሚስ ፌስ ቱ ትራጂክ ፐርፎርማንስ አንኤምፕሎይመንት ኢንክሪዝ ስራ አጥነት በ25% ዩኤስሲ ጨምሯል። ፕራይስ ፌል በ40% ዋጋ ቀንሷል። ኢን ጀርማን ኤንድ ዩኤስሲ
and output decline ምርታማ ጠቅላላ ማለት ነው በ50% ቀንሷል። ዩኤስኤ 40% በጀርመን ቀንሷል። 30% በፍራንስ ቀንሷል ማለት ነው። ስለዚህ the great depression እንግዲህ የቢዝነስ ሳይክል ትሬድ ሳይክል ስናነሳ ትረፍ፣ ሪሴሽን፣ ዲፕሬሽን ምናምን እያልን ስንማር ነበር። እንግዲህ the great depression of 1930 በ1930 የተከሰተው በዩኤስኤ and western economies challenges the roles of markets and gave rise to aggregate economic or macroeconomics. ኬኔዥያን በሂክስ 1937፣ ሞዶጎሊን በ1944፣ ቶቢን በ1958 are main contributors for Keynesian school of thought. የኬኔዥያን ስኩል ኦፍ ቶት አቀንቃኞች የሚባሉት እነ ኬያንስ፣ ሂክስ፣ ሞዶግሊያን እና ቶቢን ይባላሉ ማለት ነው። ኬያንስ argues that classical economic thinking failed to explain the causes of depression. The assumption of flexible price is wrong. ስለዚህ የዋጋ ተለዋዋጭነት አሰምሽን ወይም ክላሲካል ስኩል ኦፍ ቶት አሰምሽን ምንድን ነው? ሮንግ ነው ብለው ተነስተዋል ማለት ነው። ያ ማለት ምንድን ነው? ፕራይስ ኢንክሉዲንግ ዌጅስ አር upward streaky. Workers engage in long-term contracts. Workers are not usually willing to see their wage fall even if price fall. There is many illusion. No focus on real wage. Thus markets are not always self-regulating. በጥቅሉ ማርኬት ራሱን በራሱ ሬጉሌት ማድረግ ስለማይችል ማለት ነው የፍሌክሲብል ፕራይስ የክላሲካል ስኩል ኦፍ ቶት ወይም ጽንሰ ሀሳብ ከዚህ አንጻር ውድቅ ሆነዋል ማለት ነው። አውትፑት ፍላክቹዌሽን ይቀያየራል ጠቅላላ አገራዊ ምርት ማለት ነው are partly caused by private sector behavior or animal spirit. Investors pessimism reduces investment and output and causes for unemployment. Market failure lead to involuntary unemployment. የገበያ ስብራት ሲያጋጥመው ማለት ነው ኢንቮለንታሪ የሆነ አንኤምፕሎይመንት ይከሰታል ማለት ነው። ኤግዛምፕል assume that labor market equilibrium. Here, if the price decline is from P0 to P1, will it cause unemployment? የሚል ጥያቄ አለው ማለት ነው። ስለዚህ ምን ያደርጋል ማለት ነው? ማርኬት ፌለር በራሱ ችግር ይገጥማል ማለት ነው። ከዚህ አንጻር የስኩል ኦፍ ቶት ጽንሰ ሀሳብ በኬያንስ ስኩል ኦፍ ቶት እንዲተካ ሆኗል ማለት ነው። ይህን ግራፉን በአጠቃላይ መመልከት እንችላለን ማለት ነው። እንግዲህ ክላሲካል ስኩል ኦፍ ቶት ፊርም ዊል ኖት ቢ ፕሮፊቴብል አዝ ፕራይስ ዲክላይንስ። ዋጋ እየቀነሰ ከመጣ ፊርም የንግድ ተቋማቶች ምን አይሆኑም? ትርፋማ አይሆኑም። ሪል ዌጅ ኢንክሪዝስ። ሪል ዌጅ ምን ይሆናል? ይጨምራል ማለት ነው። ላበር ቢካምስ ኤክስፔንሲቭ። የሰው ጉልበት ውድ ይሆናል። ስለዚህ በዚህ ፎርሙላ ማለት ነው ዲማንድ ፎር ላበር ዲክላይንስ ፊርምስ ሌይ ኦፍ ወርከርስ thus workers voluntarily reduce their nominal wage from W0 to W1 so the real wage remains the same at here formula ማለት there is no unemployment initially equilibrium is restored ብለው ያስባሉ። ኬኔዥያን ደግሞ ወርከርስ ዱ ኖት ረዲዩስ ዌጅ ሰራተኞች ዌጃቸውን ደሞዛቸውን በራሳቸው ሊቀንሱ አይችሉም። ዘስ ሪል ዌጅ ኢንክሪዝስ ቱ W1 ዲማንድ ፎር ላበር ዲክላይንስ ኤንድ ላበር ሰፕላይ ኢንክሪዝስ አንኤምፕሎይመንት አራይዝስ ባይ LS to LD a need for government intervention aggregate demand management ብለው ያስባሉ ማለት ነው። if many supply increases aggregate demand increases price increases and their real wage goes back to W0 የኬኔዥያን ስኩል ኦፍ ቶት አስተሳሰብ ይሄን ነው የሚመስለው ማለት ነው። እንግዲህ ግራፎቹን ፖዝ አድርጋችሁ ከላይ የተገለጡትን አዛምዳችሁ ማየት ትችላላችሁ ማለት ነው። as many supply increases unemployment decreases inflation rises which leads to
flip curve or an inverse relationship between ኢንፍሌሽን ኤንድ አንኤምፕሎይመንት። እዚህ ጋር በደንብ መያዝ ያለባቸው ጉዳዮች ምንድን ነው? የገንዘብ አቅርቦት ሲጨምር፣ ስራ አጥነት ቢቀንስ እና የገበያ ዋጋ ግሽበት ቢጨምር ይሄ ወደ ምን ያመራናል? ፍሊፕ ከርቭ ኦር ኢንቨርስ ፍሊፕ ከርቭ የሚባል አለ፣ ግራፍ ነው። የፍሊፕ ከርቭ የምንለው ደግሞ ትርጉሙ ምንድን ነው? ሪሌሽን ቢትዊን ኢንፍሌሽን ኤንድ አንኤምፕሎይመንት ነው። ሪሌሽንሽፑ በስራ ፈላጊውና በገበያ ዋጋ ግሽበቱ ኢንቨርስ ነው፣ የተገላቢጦሽ ነው ማለት ነው። ወይም ኔጌቲቭ ሪሌሽንሽፕ ነው ያለው ማለት ነው። ስለዚህ ይህንን በተገቢ መንገድ መረዳት ትችላላችሁ። ስለዚህ ግራፉን ስንመለከት ማርጂናል እዚህ ጋር ማለት ነው is used to make the advantage of many illusion of workers to increase employment. Government policy can improve macroeconomic performance and stabilize the economy. ገበያውን ያረጋጋል የመንግስት ፖሊሲ ማለት ነው። This theory was dominant until 1960. ይሄ ቲዮሪ ጽንሰ ሀሳብ እስከ 1960 ድረስ ቆይቷል። But after that it was found that inflation could only temporary unemployment. Monetarists, there is natural unemployment levels that could not be addressed by increased money supply, otherwise leads to stag inflation, but unemployment and inflation ማለት። ስለዚህ ፍሬድማን ነው avoid arbitrary money supply measures because it aggregates inflation and does not eliminate unemployment in the long run. ኒው ክላሲካል ደግሞ ከኬኔዥያን በኋላ ኒው ክላሲካል ተፈጥሯል። ይህም ደግሞ ምንድን ያለው ኖ ኒድ ፎር ዩዝ ዲማንድ ማኔጅመንት። ዲማንድ ማኔጅመንት ወይም ዲማንድን ፍላጎትን ማስተዳደር ብዙም አያስፈልግም። ፖሊሲ ባይ ገቨርንመንት ይሄ ሉካስ በ1981 እንትን ያለው ኢኮኖሚክስ ኤጀንትስ በተለይ ደግሞ ሃውስሆልድ እና ፊርም አስፈላጊ ናቸው። ሜክ ራሽናል ኤክስፔክቴሽን አባውት ፊውቸር። እነዚህ ምንድነው ምክንያታዊ የሆኑና የወደፊቱን እንትን ኤክስፔክት ሊያደርጉ ይችላሉ፣ ሊወስኑ ይችላሉ። ሜክ ኦፕሽናል ዲሲሽን ኦር ሜኪንግ ዜር ቤኔፊትስ ኦር ፕሮፊትስ ዜር ፎርካስት አር ኦን አቨሬጅ አኩሬት ዲቪዥን ኦር ኤረር deviation or error in the forecast are random. Economy operates at the natural rate of unemployment level. Market force remove disturbance quickly by equilibrating demand and supply through wage and price adjustment and return natural level of output and employment. Economies inherently stable እያለ እዚህ ጋር ይገልጻል ማለት ነው። ሶስተኛው ሜን አርጊመንት ባይ ኒው ክላሲካል ስኩል ኦፍ ቶት የመከራከሪያ ነጥባቸው ምንድን ነው ብለን ስንወስድ የኒው ስኩል ኦፍ ቶት ማለት ነው ፖሊሲ ኢንፌክቲቭነስ ፕሮፖዚሽን፣ የፖሊሲ ውጤታማነት ችግርን ነው የሚያነሱት። ራንደም ኦር አርቢትራሪ ኤምፒ bring short-run real effect because they are not anticipated by rational economist agents. Sargant and Wallens በ1975 1976 in the long run they do not have no effect ብለው ይነሳሉ። ስለዚህ ፖሊሲ ጋር የተያዘው ማለት ነው። ሁለተኛው ኬኔጂያን ስታይል ማክሮ ኢኮኖሚክ ሞዴል ነው። ይህም በሉቃስ በ1976 ማለት ነው do not accurately predict the consequences of various policy changes on key macroeconomic ቫሪያብልስ ብለው መልሰው የኬኔጂያን ስታይል ማክሮ ኢኮኖሚክ ሞዴልን አርጊው ያደርጋሉ ማለት ነው። ሶስተኛው ሪሙቭ ዲስክሪሽነሪ ገቨርንመንት ፓወርስ ቱ ኢምፕሩቭ ኢኮኖሚክ ፐርፎርማንስ ነው። ከዛ ከስኩል ኦፍ ቶት ተመለከትን፣ ኬኔጂያን ስኩል ኦፍ ቶት ኒው ክላሲካል ከተመለከትን በኋላ በመጨረሻ እንደገና ደግሞ የኒው ኬኔጂያን ስኩል ኦፍ ቶት ሌላ መከራከሪያ ይዞ መጣ ማለት ነው። ዘ ስኩል ኮንሲደርድ ራሽናል ኤክስፔክቴሽን ሃይፖቴሲስ። መነሻው ምንድነው? ራሽናል ኤክስፔክቴሽን ሃይፖቴሲስ ዌጅ ኤንድ ፕራይስ ቲክነስ ጋር በተያያዘ መንገድ ኤንድ ፍሬድማንስ ናቹራል ሬት ኦፍ አንኤምፕሎይመንት ሃይፖቴሲስ ኖ ሎንግ ረን ትሬድ ኦፍ ቢትዊን አንኤምፕሎይመንት ኤንድ ኢንፍሌሽን ማለት ነው።
ከታይም ሆሪዞን አንጻር ማለት ነው በአንኤምፕሎይመንት እና በኢንፍሌሽን መካከል ሎንግ ተርም የሆነ ትሬድ ኦፍ የለም ነው የሚለው። ዘ ስኩል አርጊውስ እንደ መከራከሪያ የሚያነሱት ምንድን ነው? ዲማንድ ኤንድ ሳፕላይ ሾክስ ኮዝስ አውት አንድ አንኤምፕሎይመንት ፍላክቹዌሽን። የዲማንድ እና የሳፕላይ ሾክ አለ። ስለ ዲማንድ እና ሳፕላይ ሾክ ከዚህ በፊትም የተሰራ ቪዲዮ ስላለ መመልከት ትችላላችሁ። ግን የዚህ ሾክ ኮዝ የሚያደርገው አውትፑት እና ኢምፕሎይመንትን ፍላክቹዌት እንዲያደርግ ያደርገዋል ነው። ስታግፍሌሽን ኩድ ሪዛልት ዲዩ ቱ ሳፕላይ ሾክ ኮስት ፑሽ ኢንፍሌሽን የሚፈጠር ከሆነ በተለየ መንገድ ደግሞ ሳፕላይ ሾክ ጋር በተያያዘ መንገድ ማለት ነው ስታግፍሌሽን ያጋጥማል ነው። ማርኬትስ ሜይ ኖት ክሊር ኢቨን ኢፍ agents are rational and optimal because of information problem, transaction costs, and those price rigidity in the economy. Government policy can improve macroeconomic performance and stabilize the economy. የመንግስት ፖሊሲ ኢኮኖሚውን ሊያስተካክለው ይችላል ብለው ያምናሉ ማለት ነው። እንግዲህ ተማሪዎች ስለ ማክሮ ኢኮኖሚክ ኮንሴፕት እና ስኮፕ ማለት ነው በዚህ መንገድ ግልጽነት ለመፍጠር እና እርስ በርስ ለመማማር ማለት ነው በዚህ መንገድ ለማቅረብ ተሞክረዋል። እንግዲህ ከተመቻችሁ እና ግንዛቤ ከፈጠረላችሁ የዩቲዩብ ቻናሉን ሼር እንድታደርጉት በዚሁ አጋጣሚ ጠይቃችኋለሁ። በሌላ ጊዜ ስለ ናሽናል ኢንካም አካውንቲንግ ማለት ነው ትምህርት አብረን በጋራ እንማማራለን።